በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች፣ የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች፣ የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች፣ ዛሬ ድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን እንማማራለን። በበዓለ ሃምሳ ጾም ስግደትና ንስሐ ለምን ተከለከለ? በበዓለ ሃምሳ ንስሐ ከሌለ በኃጢአት ብንወድቅ መፍትሄው ምንድነው? በበዓለ ሃምሳ መብልን በተመለከተ የአባቶቻችን ልምዳቸው ምን ይመስላል? እኛ ከነሱ ምን እንማር? የሚሉትን ጥያቄዎች አንስተን እንማማራለን። የቅዱሳን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። በዚህ በበዓለ ሃምሳ ብዙዎቻችሁ ጾሙ ወደ መብል ወይም ወደ ፍስክ፣ ስግደቱ ወደ እረፍት በመቀየሩ በስጋ መንፈሳዊ ምቾት እንደሚነሳችሁ ይታወቃል። በበዓለ ሃምሳ እጅ ታጥቦ ወደ ምሳ አይደለም የሚባለው። በበዓለ ሃምሳ በተለይ ጾም ስግደትና የንስሐ ሕይወትን አጥብቀው ለሚይዙ እንደ አቅማቸው ለሚጋደሉ ከነዚህ ነገሮች ለወራት መገታት እንደሚከብዳቸው ይታወቃል። ስለዚህ ስርዓቱንና እንዴት ባለ መንፈሳዊ ሕይወት በበዓለ ሃምሳን ማሳለፍ እንዳለብን እናያለን። እንደሚታወቀው በአብይ ጾም ወቅት ጌታችን በገዳመ ቆሮንጦስ የጾመውን ጾም በሶስቱ አርእስተ ኃጣውእ ተፈትኖ ሰይጣን ድል እንደነሳና የጾም ስርዓትን እንደሰራልን በማሰብ እኛም አብይ ጾምን ጌታን አብነት አድርገን ጾመናል። ከጾሙ በኋላም የጌታን ሕማም፣ ስቃይ፣ መከራና ሞት በማሰብ ከሕማሙ ለመካፈል ሰሙነ ሕማማትን አሳልፈናል። ከሰሙነ ሕማማት በኋላ ጌታችን ሞትን ድል ነስቶ ከሞት ተነስቶ የትንሣኤን ብርሃን ስላሳየን በበዓለ ሃምሳ በጾም በስግደት ድካመ ስጋን የምንቀበልበት ሳይሆን በጌታ ትንሣኤ የምንደሰትበት ጊዜ ነው። አንድ ምዕመን በበዓለ ሃምሳ ልስገድ ልጹም ብሎ በግሉ ጾምንና ስግደትን ቢተገብር ጌታችን ኢየሱስ ክርስቶስ በከፈለለት ዘላለማዊ ዋጋ ሳይሆን በራሱ ጊዜያዊ ድካም ወይም ተጋድሎ ብቻ እድናለሁ ብሎ እንደማሰብ ነው። በነገራችን ላይ በበዓለ ሃምሳ ያሉት 50 ቀናት እንደ አንድ ዕለተ ሰንበት ነው የሚቆጠሩት። ለዛም ነው በእነሱ ውስጥ ያሉት የጾም ዕለታት የነበሩት ዓርብና ረቡዕ ጠዋት ለዛው የፍስክ ምግብ የሚበላባቸው። በእርግጥ የመናፍስት ክፉ ውጊያ ላለበት ሰው በጾም በስግደት ለሚተጋ ሰው በበዓለ ሃምሳ በመንፈሳዊ ሕይወቱ ላይ ጫና እንደሚያሳድርበት አያጠያይቅም። ግን ከኛ ድካምና ገድል ይልቅ ጌታችን የከፈለልን ዘላለማዊ ዋጋ ተስፋ በማድረግ ድነተ ስጋና ድነተ ነፍሳችንን እንጠባበቃለን። በዚህ በበዓለ ሃምሳ ለምን አይሰገድም አይጾምም እያል ለምንጠይቅ የበዓለ ሃምሳ ቀናቶች ሚስጥራቸው ምንድነው የሚለውንም ማየቱ መልካም ነው። የበዓለ ሃምሳ 50 ቀናት ዋና ሚስጥር የሰማያዊ እረፍት ምሳሌዎች ናቸው። በመንግስተ ሰማያት ደግሞ ድካም መውጣት መውረድ እንደሌለ ሁሉ በበዓለ ሃምሳ ቀናትም መጾም መስገድ አይቻልም። ነገር ግን የዕለት ተዕለት የአምልኮት ስግደት መስገድ ይቻላል። በበዓለ ሃምሳ ስለሚኖረን የአምልኮት ስግደት እንዲሁም የስጋ ጾርና የአጋንንት ውጊያ ለሚበዛበት ሰው እንዴት መስገድ እንዳለበት ራሱን የቻለ አንድ ትምህርት አቀርብላችኋለሁ። በበዓለ ሃምሳ ጾምና ስግደት የተከለከለበት ሌላው ምክንያት ጌታችን በሉቃስ ወንጌል በምዕራፍ 11 ቁጥር 46 ላይ እናንተ ደግሞ
ሕግ አዋቂዎች አስቸጋሪ ሸክም ለሰዎች ስለምታሸክሙ ራሳችሁም በአንዲት ጣታችሁ እንኳን ሸክሙን ስለማትነኩ ወዮላችሁ በማለት በሰዎች ላይ ሸክም እንዳናከብድ አዞናል። እንዲሁም ቅዱሳን ሐዋርያት በሐዋርያት ሥራ በምዕራፍ 15 ቁጥር 28 እስከ 29 ላይ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል ብሏል። እዚህ ላይ ልብ ልንለው የሚገባን ቅዱሳን ሐዋርያት ከሚያስፈልገው በቀር ሌላ ሸክም ያሉት ጾም ለነፍስ መድኃኒት ቢሆንም ለስጋ ግን እንደ ሸክም ስለሆነ ጾም በሚያስፈልግበት ጊዜ እንጂ ከጾም ፍቺ በኋላ ሌላ የጾም ሸክም አያስፈልግም ለማለት ነው። ሌላው በገዳም ያሉ መናንያን በዓለም ያሉ ምዕመናን በጾም ወቅት በጾም በስግደት የተጎዳ ሰውነታቸው በጥሉላት ምግብ ካልተጠገነ ወጥቶ ወርዶ ማገልገል፣ ሰርቶ መብላት፣ ወደ ሌላ የተጋድሎ ሕይወት መግባት እንዳያቅታቸው ነው 50 ቀናት የጾም የስግደት ሳይሆን የእረፍትና የደስታ የሆነው። ፍትሐ ነገሥትም በአንቀጽ 19 በቁጥር 639 ላይ በመዋለ 50 የሚጾም ወይም ሐዘን ያይደለ መንፈሳዊ ተርላ ደስታ ልናደርግባቸው በሚገባን በጌታ በዓላት ቀን የሚያዝን እንደዚሁ ቅጣት ይገባል በማለት በበዓለ 50 መጾም ማዘን እንደሌለብን ይደነግጋል። እዚህ ላይ ፍትሐ ነገሥቱ መንፈሳዊ ተርላ ደስታ በማለት የገለጸው መንፈሳዊ ተርላ ደስታ የምናገኘው ስጋዊ ምግብ በመብላት ስጋዊ መጠጥ በመጠጣት ብቻ ሳይሆን መንፈሳዊ ምግብና መጠጥ የሆነውን የጌታችንን ቅዱስ ስጋውን በመብላት ክቡር ደሙን በመጠጣት የምናገኘውን መንፈሳዊ ተርላና ደስታ ለማለት ነው። የበዓለ 50 ተርላና ደስታን አስመልክቶ ብዙዎቻችን የምናስተምረው ትምህርት ልክ ያልሆነ ነው። በዓለ 50 የተርላ የደስታ የመብል የመጠጥ ጊዜ ነው። ለ50 ቀን ዓርብና ረቡዕ ተሽሯል፣ የደስታ ጊዜ ነው፣ ብሉ ጠጡ እያልን እናስተምራለን። በእርግጥ ዓርብ ረቡዕ ለ50 ቀናት ተሽሯል። በእውነት የበዓለ 50 ደስታ ተርላ ስጋችንን ብቻ በመብል በመጠጥ ማስደሰት ነው? እንደውም በበዓለ 50 ብዙዎቻችን ስጋችንን አስደስተን ነፍሳችንን የምንጎዳበት ጊዜ ነው። የበዓለ 50 ተርላ ደስታ ማለት እኮ ስጋዊ መብልና መጠጥን ብቻ ሳይሆን መንፈሳዊ መብልና መጠጥ የሆነውን ቅዱስ ቁርባንንም ያካተተ ነው። አንድ ኦርቶዶክስ በዓለ 50 ተርላ ደስታ የሚሆንለት የጌታችንን ቅዱስ ስጋውን ሲበላ ክቡር ደሙን ሲጠጣ ጭምር ነው። የጌታችንን ቅዱስ ስጋውን መብላት ክቡር ደሙን መጠጣት ትቶ ስጋዊ መብል ብቻ ቢበላ ስጋዊ መጠጥ ብቻ ቢጠጣ በዓለ 50 የተርላ የደስታ ሳይሆን የፈተና ጊዜ ይሆንበታል። ለዚህም ነው ቅዱስ ጴጥሮስ በአንደኛ ጴጥሮስ በምዕራፍ 4 ቁጥር 8 ላይ በመጠን ኑሩ ያለን። መብል መጠጡ ተርላ ደስታው መጠን ሊኖረው ይገባል። አንድ ነገር አትርሱ። ለቅዱሳን ሐዋርያት መንፈስ ቅዱስ በጽርሐ ጽዮን ከሰማይ የወረደላቸው 72 ቋንቋ የተገለጸላቸው ሰማያዊና ምድራዊ ምስጢር የተገለጸላቸው በዚህ በበዓለ 50 ነው። ስለዚህ በዓለ 50 በጸሎት በአምልኮት ስግደትና በተለይም ቅዱስ ቁርባንን በመቀበል እንደ ቅዱሳን ሐዋርያት የመንፈስ ቅዱስ ጸጋን የምንቀበልበት ጊዜም ነው። በበዓለ 50 ንስሐ ከሌለ በኃጢአት ብንወድቅ ወይም ኃጢአት ብንሰራ መፍትሄው ምንድነው የሚለውን ስናይ በዓለ 50 ለብዙዎች ከበድ የሚለው ንስሐ ስለማይሰጥበት ነው። ለዚህ ነው ብዙዎች በዓለ 50 ንስሐ መግባት የማይቻለው ለምንድን ነው በማለት የሚጠይቁት። በነገራችን ላይ በበዓለ 50 ንስሐ መግባት ክልክል አይደለም። ንስሐ ገብተን ቀኖና ወይም ጾም ስግደት ነው መቀበል የማንችለው። የንስሐ ቀኖና የማይሰጠው 50 ቀናት እንደ አንድ ሰንበት የሚቆጠርበትና የደስታ የተርላ ጊዜ እንጂ የንስሐ ቀኖና ተቀብለን የምናዝንበት የምናለቅስበት ጊዜ ባለመሆኑ ነው። ንስሐን ንስሐ የሚያሰኘው በውስጡ የያዘው ጾምና ስግደት ነው። ስለዚህ ጾምና ስግደት በሌለበት የንስሐ ቀኖና የለም ማለት ነው። ታዲያ በበዓለ 50 አንድ ሰው በኃጢአት ቢወድቅ ንስሐ መግባት ካልቻለ ምን መፍትሄ አለው የሚለውን ጥያቄ መፍትሄው 3 ነው። አንደኛው ንስሐን ንስሐ አሰኝቶ ከእግዚአብሔር ዘንድ ስርየትን የሚያሰጠው በሰሩት ኃጢአት ከልብ በመጸጸት ነው።
ጸጸት በራሱ ንስሐና አንድ የንስሐ መንገድ ነው። ስለዚህ ሰውነንና በዚህ ወራት በኃጢአት ብንወድቅ እግዚአብሔር ከበዓለ ሃምሳ በኋላ ለሚመጡት የቀኖና ቀናት ለንስሐ እንዲያበቃን በጸሎትና በጸጸት ማሳለፍ ነው። ሁለተኛው በታምረ ኢየሱስ ላይ እንደተጻፈው ጌታችን ለካህናት አባቶቻችን የገባላቸውን ቃል ኪዳን በመተግበር ነው። ይህም አንድ ሰው በበዓለ ሃምሳ ኃጢአት ቢሰራ ንስሐ አባቱን አሊያም ካህናትን ጠርቶ በቤቱ በማብላት በማጠጣት ጸሎት በማስደረግ ከእግዚአብሔር ስርየት እንዲያገኝ ማስደረግ ነው። አሁንም ልብ ልንለው የሚገባን በበዓለ ሃምሳ የንስሐ ቀኖና የሆኑትን ጾም፣ ስግደት መቀበል ነው የማንችለው እንጂ የሰራነውን ኃጢአት ለንስሐ አባታችን በመንገር ወይም በመናዘዝ ቀኖናን በማስቀጠር በሰራሁት ኃጢአት ይፍቱኝ ማለት እንችላለን። ኃጢአትና መርዝ ቶሎ ካልሻረ ኃጢአት ነፍስን ይገድላል፣ መርዝ ደግሞ ስጋን ይገድላል። እግዚአብሔር ለሙሴ በኦሪት ዘሌዋውያን በምዕራፍ 6 ቁጥር 7 ላይ ካህኑን በእግዚአብሔር ፊት ያስተሰርይለታል፣ ስለዚያም ስላደረገው በደል ሁሉ ይቅር ይባላል ያለው እንደዚህ ላለው ኃጢአት ነው። እዚህ ላይ ካህኑ ወይም ንስሐ አባቱ የንስሐ ልጁን የሰራውን ኃጢአት ሰምቶ አረጋግቶ እግዚአብሔር ባወቀ ጸሎተ ንስሐና ፍትሐት ዘወልድ ጸልዮ የሰራውን ኃጢአት እግዚአብሔር ይፍታ ብሎ በመፍታት የቀረውን ቀኖና በጾም ወቅት ለመስጠት በመቅጠር ማሰናበት ይችላል። አንዳንድ የዋህ ካህናትና መምህራን በበዓለ ሃምሳ በፍጹም ንስሐ መግባት አይቻልም እያሉ ያስተምራሉ። ካህናቱም ንስሐ ስለማይሰጥ ንስሐ እንሰጥም ይላሉ። ይህ ትልቅ ስህተት ነው። በመሰረቱ ንስሐ የሚሰጠው በሰራው ኃጢአት ለተጸጸተ ሰው ነው። የንስሐ መጀመሪያ ኃጢአትን ለካህን መናዘዝ፣ ተናዞም ስለሰራው ኃጢአት ጾም፣ ስግደት መቀበል ሳይሆን ከዚህ ሁሉ የሚቀድመው እውነተኛ ጸጸት ነው። ጸጸት የሌለበት ንስሐ ሺህ ጊዜ ጾም፣ ስግደት ቢቀበሉበት ይቅርታን አያሰጥም። እግዚአብሔር በሰራነው ኃጢአት ይቅር የሚለን ስርየት የሚሰጠን ከልባችን ስንጸጸት ነው። አንዳንዶቻችን በንስሐችን እውነተኛ ስርየት ይቅርታን የማናገኘው እውነተኛ ንስሐ ስለማንገባ ነው። እውነተኛ ንስሐ ማለት ጸጸት ያለበት ነው። ያለ ጸጸት ንስሐ አይሆንም። ኃጢአት ሰርተን ሳንጸጸት ሞትን ብቻ ፈርተን በደነደነ ልብ ንስሐ ብንገባ ተመልሰን በሰራነው ኃጢአት ዳግም እንወድቃለን። ምክንያቱም ከውስጣችን ከልባችን እውነተኛ ጸጸት ስለሌለ፣ እውነተኛ ጸጸት ነው ወደ እውነተኛ ንስሐ የሚወስደን። ስለዚህ በበዓለ ሃምሳ በኃጢአት የወደቀን ሰው የግድ በበዓለ ሃምሳ ጾም፣ ስግደት ስለሌለ በጾም ወቅት ነው ንስሐ የምትገባ አይባልም። እውነተኛ ጸጸቱን፣ እንባውን፣ ቁጭቱን፣ አይለመደኝም ባይነቱን፣ ኃጢአት ያደረሰበትን ውስጣዊ ጉዳቱን፣ መንፈሱ መረበሹን ታሳቢ በማድረግ ማስተናገድ ይገባል። እንደ ምሳሌነት ቅዱስ ጴጥሮስን ብናነሳ ቅዱስ ጴጥሮስ ጌታችንን 3 ጊዜ አላውቀውም በማለት ሽምጥጥ አድርጎ ክዶት ነበር። ታውቃላችሁ፣ ክደት ደግሞ ትልቁና የመጨረሻው ኃጢአት ነው። የፈጠረንን እግዚአብሔር አላውቅም ብሎ ከመካድ የበለጠ ኃጢአት ምንም የለም። ስንት ታምራትን የተመለከተው ጌታችንን ያየው ከእሱ ጋር የነበረው ለዛው በዛ በጭንቅ ሰዓት ሌሎቹ ቢክድህ እንኳን እኔ አልክድህም ብሎ አፉን ሞልቶ የተናገረው ቅዱስ ጴጥሮስ ጌታችንን ሲክድ ጌታችን የቅዱስ ጴጥሮስን ታላቅ ጸጸቱን ተመልክቶ ይቅር ብሎታል። ቅዱስ ማቴዎስ የቅዱስ ጴጥሮስን ውስጣዊና ታላቅ ጸጸቱን በማቴዎስ ወንጌል በምዕራፍ 26 ቁጥር 75 ላይ መራራ ለቅሶ አለቀሰ በማለት ጽፏል። ልብ ልንለው የሚገባን መራራ ለቅሶ የሚመጣው ወይም በመራራ ለቅሶ እንባ ከዓይን የሚፈሰው በውስጣዊና በእውነተኛ ጸጸት ነው። እውነተኛ ጸጸት እንደ ቅዱስ ጴጥሮስ መራራ ለቅሶን ያመጣል። እውነተኛ ጸጸት እንደ ቅዱስ ጴጥሮስ መራራ ለቅሶን አስለቅሶ ከጌታ ዘንድ ስርየትን ያሰጣል። ስለዚህ እንደ ቅዱስ ጴጥሮስ ተጸጽቶ አንብቶ የመጣውን ከመመለስ በጸጸቱ ኃጢአቱን ማስደምሰስ ይገባል። በበዓለ ሃምሳ በኃጢአት ለወደቀ ሰው ቀኖና ነው የማይሰጠው እንጂ ንስሐውን ተቀብሎ አረጋግቶ አጽናንቶ በጸሎተ ንስሐ እግዚአብሔር ይፍታ ብሎ ማሰናበት ይቻላል። ለምሳሌ አንድ በድንገት ሌሊት የታመመ ሰው አይ ሌሊት ነው በዚህ ሰዓት የሚያክመኝ አላገኝም ብሎ ሆስፒታል ከመሄድ ይቆጠባል? ወይስ ሌሊት ሆስፒታል ሄዶ በድንገተኛው ህመሙ
ባገኛቸው ሐኪሞች ይታከማል። ሆስፒታል ሄዶ ባገኛቸው ሐኪሞች ይታከማል። በአጽዋማትና ከዛ ውጪ ባሉት ጊዜያት ኃጢአት ሰርቶ ንስሐ የሚገባ ሰው የቀን መደበኛ ታካሚ ማለት ነው። በበዓለ ሃምሳ ኃጢአት ሰርቶ ንስሐ የሚገባ ሰው ድንገተኛ የሌሊት ታካሚ ነው። ስለዚህ በበዓለ ሃምሳ ድንገት በኃጢአት ብንወድቅ ለንስሐ አባታችን ኃጢአታችንን ተናዘን የሚያዙንን ነገር ማድረግ ግድ ነው። የታመመ ሰው አይታከም እንደማይባል ሁሉ በበዓለ ሃምሳ ኃጢአት የሰራ ሰው ንስሐ ይግባ አይባልም። ኃጢአት የሰራ ሰው የነፍስ በሽተኛ ስለሆነ ሰማያዊ ዶክተር በሆነ በካህኑ የነፍስ ሕክምና ተደርጎለት ከኃጢአት በሽታው ተፈውሶ መመለስ አለበት። ካህናት አባቶቼ የእግዚአብሔር ምሕረትና ቸርነት ታውቃላችሁ። በዚህ በበዓለ ሃምሳ እንደ ቀኑና ብቻ ሳይሆን እንደ ሰው ችግርና እንደ እግዚአብሔር ቸርነት ለንስሐ ልጆቻችሁ በበዓለ ሃምሳን ባማከለ መልኩ ንስሐ ስጧቸው። ከታሰሩበት ከኃጢአት ማሰሪያ በተሰጣችሁ ስልጣንና ጸጋ እግዚአብሔር ይፍታችሁ በሏቸው። አይ በበዓለ ሃምሳ ንስሐ አይሰጥም ብለን ንስሐ ልጃችንን ብንመልስ አሊያም ለሰኔ ጾም ብንቀጥር ያ ሰው ሰኔ ጾም እስኪመጣ ቢሞትስ? ንስሐ ልግባ እያለ የመጣን ሰው ንስሐ ሳንሰጠው ቢሞት ተጠያቂ ሟች ሳይሆን እኛም ነን። ሌላው በበዓለ ሃምሳ ንስሐ ልግባ ያለ ሰው ንስሐ ሳንሰጠው ብንመልሰው 5 ትልልቅ ችግሮች ይፈጠሩበታል። አንደኛው ለምሳሌ አንድ ሰው በዝሙት ከወደቀ በበዓለ ሃምሳ ንስሐ መግባት ስለማይቻል በማለት ሰኔ ጾም ንስሐ ትገባለህ ብለን ብንመልሰው ያ ሰው ወደፊት አንድ ላይ ንስሐ ገባለሁ በማለት በተደጋጋሚ ዝሙት ይፈጽማል። በኃጢአት ላይ ኃጢአትን ይጨምራል። ሁለተኛው አንዱን ኃጢአት ለማውረድ የመጣውን ሰው በበዓለ ሃምሳ ንስሐ አይቻልም ብለን ቀጥረነው ብንመልሰው በዛው በወደቀበት ኃጢአት ዳግም በመውደቅ ሌላም ኃጢአት በመስራት በኃጢአት ላይ ኃጢአትን በመጨመር ይኖርና ንስሐ መግባት በማፈር በዛው ሊጠፋ ላይመጣም ይችላል። ሶስተኛው በአንድና በሁለት ከዛም በላይ ኃጢአት በመስራት ተጸጽቶ የመጣን ሰው አይ በበዓለ ሃምሳ ንስሐ መግባት አይቻልም ብለን ብንመልሰው እግዚአብሔር ስላራራልኝ ነው፣ ይቅር ስላላለኝ ነው፣ አዝኖብኝ ነው በማለት ከፍተኛ ሞራልና የስነ ልቦና ውድቀት ውስጥ ይገባል። ይህ ብቻ አይደለም፣ ለከፍተኛ መንፈሳዊ ዝለትና ውድቀት ይዳረጋል። አራተኛ ያስለመደውን የአምልኮት ህይወት ሊያቆም ሊቶ ይችላል። በጥሩ መንፈሳዊ ህይወት ያለ ይልቁንም በዕለት ተዕለት የአምልኮት ህይወት ያለ ሰው ሆኖ በበዓለ ሃምሳ በኃጢአት ቢወድቅ በመጨነቅ በመረበሽ የኃጢአተኝነት ስሜት እየተሰማው የአምልኮት ህይወቱን ሊቶ ይችላል። ከነ ኃጢአቴ እንዴት እጸልያለሁ? ኃጢአት ሰርቼ ብጸልይ እግዚአብሔር አይሰማኝም በማለት ለመንፈሳዊ ጉዳት ይዳረጋል። በዚህ ውድቀት ውስጥ አልፎ ወደ ቀደመ የአምልኮት ህይወቱ ለመመለስ ይቸገራል። በነገራችን ላይ ብዙዎች በዝሙት የሚፈተኑት፣ መጠጥ በመጠጣት የሚጠመዱት፣ በኃጢአትም የሚወድቁት በዚህ በበዓለ ሃምሳ ነው። በዚህ በበዓለ ሃምሳ ጾም የለ፣ ዓርብ ረቡዕ የለ፣ እንደ ልብ ይበላል ይጠጣል። እንደ ልብ ያገኘውን ስንበላ ስንጠጣ ደማችን ይሞላል፣ ስጋችን በምቾት ይደላደላል። ደማችን ሞላ ስጋችን ተመቸው ማለት ስጋችን ሉጋም የሌለው ፈረስ ይሆናል። በተለይ ጾም ስግደት ለስጋችን ሉጋም ነው። ስጋን በኃጢአት እንዳይወድቅ አስሮ ይዛል። ጾም ተፈታ ማለት የስጋ ሉጋምም አብሮ ስለሚፈታ በቀላሉ በኃጢአት እንወድቃለን። አምስተኛ በመንፈሳዊታችን ለሚፈትኑ ክፉ መናፍስት በር እንከፍታለን። በአብይ ጾም በርትተን ተግተን ነገር ግን በበዓለ ሃምሳ በኃጢአት ብንወድቅ ጠላቶቻችን በድካማችን በኃጢአታችን ምክንያት ተደራጅተው ወደ ሕይወታችን ይገባሉ፣ ክፉኛም ይፈትናሉ። ለምሳሌ አንዱ ጎበዝ ምዕመን በጾም በጸሎት በስግደት ራሱን ከዝሙት ጠብቆ ነገር ግን በበዓለ ሃምሳ ዝሙት ቢፈጽም ሁለት ነገር ይገጥመዋል። አንደኛው በኃጢአት መውደቅ ሲሆን፣ ሁለተኛው ዝሙት በመስራቱ የዝሙት አጋንንት ይገባበታል። ከዛም የዝሙት አጋንንት ይቆጣጠረዋል። በተደጋጋሚ ራሱን መቆጣጠር እስኪያቅተው ድረስ በዝሙት ይወድቃል። በበዓለ ሃምሳ አንድ ሰው በኃጢአት ቢወድቅ ንስሐ መግባት ካልቻለ ወይም ንስሐ ገብቶ ቀኖና መቀበል ላልቻለ ሰው ምን መፍትሄ አለው ለሚለው ሶስተኛው መፍትሄ ምጽዋት ነው። የእግዚአብሔር ልጆች እኛ ከበደላችን የዳነው በጌታችን በአካሉ ምጽዋትነት ነው። ይህም ቅዱስ ስጋውና ክቡር ደሙ ነው። ይህ ለእኛ ለሰው ልጆች ከጌታ በነፃ የተመጸወት ነው። ምጽዋት ስርየተ ኃጢአትን ታሰጣለች፣ ሞትንም ታርቃለች።
ስለዚህ በዚህ በበዓለ ሃምሳ ስለሰራነው ኃጢአት ለነዳያን በመመጽወት እግዚአብሔር ስርየት እንዲሰጠን መለመን ነው። ካህናትም ንስሐቸውን ተቀብለን ቀኖናቸውን ወደ ምጽዋት መቀየር ነው። አቅማቸውን ባገናዘበ መልኩ በምጽዋታቸው ለነዳያን፣ ለተጎዱ ገዳማት፣ ለገጠር አብያተ ክርስቲያናትና በገዳም ተወስነው ለሀገራችን ለሚጸልዩት እናት አባቶች በጎ ነገር እንዲያደርጉ ማዘዝ ነው። ለተጎዱ ቤተክርስቲያን ከሆነ መቀደሻ ልብሰ ተክህኖ፣ መጎናጸፊያ፣ ዕጣን፣ ዘቢብ፣ ጧፍ፣ መጻሕፍት ወዘተ ገዝተው እንዲሰጡ ማድረግ ነው። ምዕመናንም እኛ እንግዛላችሁ፣ እኛ እንስጣችሁ በማለት ምጽዋቱን አምጡ ከሚሉ አባቶች ተጠበቁ። እነሱ ይዘዟችሁ፣ እናንተ ደስ ላላችሁ ተጎዳ ላላችሁ ቤተክርስቲያን ንዋየ ቅድሳቱን ገዝታችሁ ስጡ። በተረፈ የነፍስ ነፃነት እንዲሰማን ከባለ 50 በኋላ ንስሐ መግባት እንችላለን። የእግዚአብሔር ልጆች ንስሐ ጸጸት፣ ለቅሶ፣ ቁጭት፣ ጾም፣ ስግደት ስላለው በባለ 50 ደግሞ ለቅሶ፣ ሐዘን፣ ጾም፣ ስግደት ስለሌለ ባጭሩ ንስሐ ገብተን ግን ቀኖናን መቀበል ስለማንችል በባለ 50 ሰይጣን የበቀል ጦሩን የኃጢአት ዘግሩን ይዞ እንዳይነሳ አንስቶን በኃጢአት እንዳይጥለን ልንጠነቀቅ ይገባል። በባለ 50 መብልን በተመለከተ የአባቶቻችን ልምዳቸው ምን ይመስላል፣ እኛስ ከነሱ ምን እንማር የሚለውን ስናይ በባለ 50 እንደ ልባችሁ እንዳሻችሁ ብሉ ጠጡ ሳይሆን ጾማችሁን አትዋሉ፣ በአግባቡ በመጠኑ ብሉን የተባለው። በገዳም በጾም በጸሎት በስግደት የሰነበቱ አባቶች ባለ 50 ሲመጣ ብዙ ትሩፋት ቢቀርባቸውም ጾምን በተመለከተ ግን እንደ ጸጋቸው የራሳቸውን ዘዴ ይጠቀማሉ። አንዳንድ አባቶች በልቶ ጠጥቶ ከሚመጣ ስጋዊ ኃጢአትና ፈተና ራሳቸውን ለመጠበቅና ከሰይጣን ለመራቅ 50ንም ቀን ጥሬ በመብላት የሚሰነብቱ አሉ። በቀን አንዴ ወይም ጠዋት ተመግበው ከ24 ሰዓት በኋላ የሚመገቡ አሉ። የራሳቸውን ፈንታ ለነዳያን ሰጥተው ነዳያንን አጥግበው እነሱ ከነዳያን የተረፈውን የሚመገቡ አሉ። ጠዋት ተመግበው ምሳን ትተው እራትን ብቻ የሚመገቡ አሉ። ሰንበትን ላለመሻር ብቻ ረፋር ላይ በልተው በዛው የሚያድሩ አሉ። በጥቂቱ ብቻ መጥነው በመብላት የሚሰነብቱ አሉ። ወዳጆቼ እነዚህ ሁሉ ባለ 50ን እንዳቅማቸውና እንደጸጋቸው በመመገብ ባለ 50ን ከጾም ባልተናነሰ ሁኔታ የሚያሳልፉ አሉ። እኛ በዓለም የምንኖር በመሆናችን አመጋገባችን እንደነሱ ባይሆንም ስጋችንን በውፍረት እያደላ ደማችንን እየሞላ በዝሙት ተላላ ከሚያደርገን አመጋገብ ተጠንቅቀን በመጠኑ ብንመገብ ክፋት የለውም። ቅዱስ ጴጥሮስ በሁለተኛ ጴጥሮስ በምዕራፍ 1 ቁጥር 10 ላይ ወንድሞች ሆይ መጠራታችሁና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ፣ እነዚህም ብታደርጉ ከቶ አትሰናከሉምና በማለት በአብይ ጾም የነበረንን ትጋት በባለ 50 ብንደግመው ከኃጢአት ውድቀትና ከክፉ መናፍስት ጥቃት እንጠበቃለን። በእግዚአብሔር ዘንድ ያለንን መጠራትና መመረጥ እናጸናለን። አይ በባለ 50 የተር ላይ ደስታ ጊዜ ነው በማለት እላፊ በመብላት ስጋዊ ምቾትን ብቻ በመሻት በተሳሳተ ትምህርት እንደፈለግን ብንሆን በእግዚአብሔር ዘንድ ያለንን መጠራትና መመረጣችንን እናጣለን። ቅዱስ ጴጥሮስም እንዳለን እንሰናከላለን። በተረፈ ይህንን ትምህርት ሰምታችሁ ንስሐ መግባት የምትፈልጉ በዘረዘርኩላችሁ መንገድ ንስሐ ግቡ። የአመጋገብ ስርዓታችሁንም አስተካክሉ። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።